የኔ ቆንጆ ሳይ እንደዚህ ነው የሚያምርብሽ። መድኃኒዓለም ዛሬ 27 የልብሽን መልካም መሻት ሁሉ ይፈጽምልሽ የኔ ቆንጆ። ጥሩ የሆነውን እናት የሆነውን እንግዲህ የፍቅር አጋር መድኃኒዓለም ይስጥሽ ሄሉዬ። ዛሬ ሄሉዬ እንግዲህ ዛሬ በእኛ በኦርቶዶክስ 27 መድኃኒዓለም ነው፣ ጥቅምት 27 ማለት ነው። ሄሉዬን እንግዲህ በቤተ ክርስቲያን ዣንጥላና ሻማ ይዛ ስታስገባን ያየናት። ለእኔ ቢጤዎችም እንግዲህ ባላት አቅም ለነሱ ሃይላንድ ውሃ፣ ምግብ ስታበላ ነው ያዩዋት። በጣም ነው ደስ ያለኝ እውነት ለመናገር ቤተሰቦች፣ እውነቴን ነው ምላችሁ። በቃ እንደዚህ ነው የሚያምርብን፣ እኛ እንደዚህ ነው የሚያምርብን። በቃ ስንከፋም ስንደሰትም ወደ እሱ መጠጋት ነው። የምን አባቱ ማድቀስ ነው? እሱ እኮ የማይሆነንን ነው ከአጠገባችን የሚያነሳልን። ስለዛ ወደ እግዚአብሔር ነው። እግዚአብሔር እንደፈቀድከው አኑረኝ ማለት ነው። ዋናው እሱ ነው እና ሄሉዬ የእውነት ደስ ብሎኛል። መድኃኒዓለም የልብሽን መሻት ይፈጽምልሽ የኔ ውድ። ጥሩም የልብ አጋር ይስጥሽ። ያለቀሹንም እንባ በደስታ ያብስልሽ ማለት ነው የኔ ውድ። በቃ እንደዚህ ነው። ምን አባቱ የኔ ቆንጆ እንዴ! ቆፍጠን በይ እንጂ የኔ ውድ። ወደ እሱ ጥግት ወደ እግዚአብሔር መጠጋት ነው የሚያዋጣው። ወደ እሱ ተጠግቶ ወደ እሱ ማልቀስ ነው የሚያዋጣው እና እግዚአብሔር ደግሞ በመጨረሻም ጥሩ ሕይወት እንደሚሰጥሽ ተስፋ እናደርጋለን። በጣም ነው ደስ ያለኝ ሄሉን እንደዚህ ሳያት፣ ለሚስኪኖች ስታበላ ሳያት በጣም ነው ደስ ያለኝ። ባላት አቅም ዋናው እኮ ሀሳብ ነው እና ሄሉዬ እውነት ደስ ብሎናል። እንደዚህ ነው እንጂ የምን ማልቀስ ነው? ለምን ያዙኝ ልቀቁኝ ንብረት ይመልሱልኝ ነው? አረ እንደዚህ አይነት ነገር አይሰራም የኔ ውድ። ጀግናውኝ አንቺ ጠንካራና ጀግና ስትሆኚ ፈላጊሽ በዙሪያሽ ብዙ ነው። ብዙ ፈላጊ ነው የሚያጃብበው። ስለዛ እግዚአብሔር ደግሞ ከነዛ ከሚያጃብቡት ውስጥ አፎጮሌዎችን ዞር እያደረገልሽ፣ አስመሳዮቹን ዞር እያደረገልሽ እንዳንቺ ልበ ንጹሕ የሆነውን የዋሁን ደግሞ አንቺን እንደ እናት የሚንከባከብሽን እግዚአብሔር ይሰጥሻል። ለዚህ ደግሞ ጸሎትና ትዕግስት ነው የሚያስፈልገው። ከእግዚአብሔር ጋር መጣላት፣ ያዙኝ ልቀቁኝ፣ ያ ሰው የኔ ካልሆነ ማለት ራሱ ከእግዚአብሔር ጋር መጣላት ነው። እውነት አንዳንዴ በዙሪያችን የሚያጠቅመንን ነገር እግዚአብሔር ዞር ያደርግልናል፣ ለእኛ ጥሩ ነገር ሲያዘጋጅልን ነው። በጊዜው ግን እኛ ፍቅር ነውና ጥሩ ነገር አይታየንም። ክፉ ነገር ነው የሚታየን። ለምን ሄደብን፣ ለምን ኔ ያልሆነም፣ ያዙኝ ልቀቁኝ ነው የምናስበው። ደግሞ እግዚአብሔር ደግሞ ለእኛ የማይጠቅመንን ስለሚያውቅ ነው። በቃ ለእኛ የማይሆንን አሁን ሄሉ ለምሳሌ በጣም ንጹሕ ልብ ያላት የዋህ ሴት የምታሳዝናት፣ በቃ እግዚአብሔር ከዚህ የበለጠ እንዳትጎጂ ስለፈለገ አስመሳዮቹን ካጠገብሽ ያነሳልሻል። ጥሩ የሆኑትን ደግሞ እግዚአብሔር በጊዜው በቀኑ ይሰጥሻል። ለሁሉም ነገር ጊዜና ቀን አለ። ለሁሉም ደግሞ የሚያስፈልገው ጸሎትና ትዕግስት ነው። ሄሉዬ እንደዚህ ሆነች ደግሞ ስላየው የእውነት ደስ ብሎኛል። የማልቀስ ነው ወደ ቤተ ክርስቲያን ጥግት ነው እንጂ ወንዴ ወደ ቤቱ ጥግት ወደ እሱ ማልቀስ ነው። ለምን ብለሽ እግዚአብሔርን መጠየቅ ነው። መልስ ከሱ ነው የምታገኙ፣ ከሰው አታገኝም። እና ሴት ልጅ እንደዚህ ጠንካራ ስትሆን እኔ ደስ ይለኛል። አውቃለሁ እኮ ፍቅር ቀላል ነገር አይደለም። ስሜቱ ይከብዳል። በተለይ የእውነት ላፈቀረው ሰው ስሜቱ ከባድ ነው። የውሸት ላፈቀረው ሰው ነው ለመለየቱም ለሙሉም ቀላል የሚሆነው። እና አንቺ ከልብሽ ስላፈቀርሽ ተጎርተሻል። ግን ደግሞ ጉዳትሽን የሚክሰው ሰው ሳይሆን እግዚአብሔር ነው። መልካም ሰው ሰጥቶሽ እስከ መጨረሻው እየተደሰትሽበት የሚኖር እንደ አባትም እንደ ወንድምም ባሌ እያልሽ እያወራሽ እያመሰገንሽው የምትኖሪውን የህይወት አጋርሽን እግዚአብሔር እንዲሰጥሽ የሁላችንም የቅመሞች ምኞት ነው። ያው እኔም ለነሱ እነሱም ላንቺ ጥሩ ነገር ስለሚመኙልሽ፣ ስታለቅሽ ስትከፊ አብረው ሲከፉ ስለማይ እኔም በእነሱ አንደበት ስጦኝ ይሄንን ልልሽ እፈልጋለሁ ማለት ነው። እና ቤተሰቦች ሄሉዬን በእንደዚህ አይነት ሁኔታ ስላዩት የሆነ ደስ ብሎኛል። እንዴ ወደ ፈጣሪ ስትጠጉ እኮ ወዛችሁ ይጨምራል። የእውነት ፈገግታችሁ ይመለሳል፣ ወዛችሁ ይጨምራል። በቃ እኔ እንጃ የሌለ ደስታ ነው የሚሰጣችሁና እንደዚህ ወደ ፈጣሪ ሜር ነው። ደግሞ የምን እንደ ወንድ ልጅ በመጠጥ ውስጥ ተሸሽጎ ማልቀስ ነው ቤት ዘግቶ። ኧረ አንቺ ጀግና አይደለሽ እንዴ? እነዚያ ጀግና ልጆች አይደለሽ እንዴ? ማልቀስ ፈትላን የመሰለች እና ጀግና እናት እያለችሽ ቅብርር ላለው ነው ምድርሽ እግዚአብሔር ሲሰጥሽ ማለት ነው። እና እንግዲህ ቤተሰቦች ያለው ቪዲዮ ይሄ ነው። እኔ ደስ ብሎኛል። ሄሉዬን ዛሬ 27 መድኃኒዓለም ነው። መድኃኒዓለም የልቧን መሻት ይፈጽምላት። ጥሩ የህይወት አጋርም ከዚህ በኋላ ልቧን የማይሰብረውን ይስጣት። ከእግዚአብሔር የመጣ ነገር መቼም አይጎዳችሁም። የእውነቴን ነው የምላችሁና ከአስመሳዮች የሚጠብቅሽ ሄሉዬ። በጣም ነው የምንወድሽ የኔ ምርጦች ቤተሰቦች። የኑን ደስታ የምትፈልጉ በሙሉ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮትና በትህትና ጋብዛለሁ። ቪዲዮንም አይከፈልበትም የኔ ምርጦች፣ ላይክ አድርጉ። ለምታበረታቱኝም ሀሳብ አስተያየታችሁን ለምትሰጡን በሙሉ የእውነት ከልብ አመሰግናለሁ። ክበሩልኝ። በተለይ
የሄሉ አድናቂዎች ምርጦች ናቸው። ኮሜንት ላይ አንደኞች ብያቸዋለሁ።